ውድ ወንድምና እህቶቼ ሁላችሁም እንደምታውቁት ሙስሊም ያልሆኑ ሰዎች መካና መዲና እንዳይገቡ በጥብቅ የተከለከለ ነው። በሌላ አገላለጽ ሂንዱዎችና ሌሎች ሙስሊም ያልሆኑ ሰዎች ወደ መካ ወደ መዲና ወይም ወደ ካዕባ መግባት አይችሉም ማለት ነው። እነዚህን ቦታዎች መጎብኘት ለእነዚህ ሰዎች በጥብቅ የተከለከለ ነው። ነገር ግን ሙስሊም ያልሆነ ሰው በሆነ አጋጣሚ ወደ መካ ወይም መዲና በማታለል ወይም በሚስጥር ለመግባት ከሞከረ ሊደርስበት የሚችለው ውጤት ማንም ሰውን የሚያስደነግጥ ነው። ዛሬ አንዲት የሂንዱ እምነት ተከታይ የሆነች ሴት ማንነቷን ቀይራ መካ መድረስ ስለቻለችና ካዕባ ውስጥ መግባት ስለቻለች ሴት እውነተኛ ታሪክ እነግራችኋለን። ነገር ግን ከገባች በኋላ የገጠማት ተአምራዊ ነገር በጣም እንደሚያስደንቃችሁ አንተራጠርም። ይህንን ቪዲዮ ከመጀመራችን በፊት ግን እባካችሁ ቪዲዮውን ላይክ ቻናሉንም ሰብስክራይብ አድርጉ። ይህ ቪዲዮ በርካቶች ጋር እንዲደርስ በአላህ ኃይል የምታምኑም በኮሜንት ሳጥኑ ውስጥ አልহামዱሊላህ በማለት ጻፉ። አሁን ታሪካችንን እንጀምር። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ አስታውሱ በዚህ ዓለም ላይ በአላህ ዘንድ የተወደደ ሃይማኖት እስላም ነው። የዚህ ዓለምም የመጪው ዓለምም ስኬት ያለው በዚህ ሃይማኖት ውስጥ ብቻ ነው። ወዳጆቼ በደቡብ ህንድ ውስጥ የምትኖር ሪያ የምትባል አንዲት ወጣት ሴት ነበረች። ብዙም ሳይቆይ በጣም የታወቀች የሶሻል ሚዲያ ኮከብ ነበረች። ውበቷ በበርካቶች ዘንድ ከፍተኛ ዕውቅናን አትርፎላታል። በኋላ ሪያ ከአንድ ሙስሊም ጋር ፍቅር ያዛትና ብዙም ሳትቆይ በአጭር ጊዜ ውስጥ ተጋቡ። ሪያ የሂንዱ እምነት ተከታይ ስለሆነች የራሷን ሃይማኖታዊ ሥርዓቶችና ጸሎቶቿን ትፈጽማለች በቤቷ። ባሏም ሙስሊም እንደመሆኑ ይሰግዳል፣ ቁርአንም አዘውትሮ ይቀራል። ነገር ግን ይህ ልዩነት በመሃላቸው ቢኖርም ምንም አይነት ግጭት ፈጥሮባቸው አያውቅም። ሁለቱም የየግል አምላካቸውን በራሳቸው መንገድ ያመልኩ ነበር። ቀናቸውም በዚህ መንገድ ነበር የሚያልፈው። ነገር ግን ከተወሰነ ጊዜ በኋላ ሪያ ድንገት አደገኛ በሆነ የካንሰር በሽታ ተጠቃች። የዚህን በሽታ ስም መስማት ብቻውን ሰውን በፍርሃት ያረደዋል። ከዚህ በኋላ ሪያና ባሏ ሕክምና ለማግኘት ከፍተኛ የጭንቀት ጥረት አደረጉ። ሪያ ለዶክተሯ የምትፈልገውን ያህል ገንዘብ ልሰጥ ፈቃደኛ ነኝ፣ ግን እባክህን እንዲሻለኝ አድርገኝ እንደገና እንዳለችው ትናገራለች። ዶክተሮቹ የሚችሉትን ጥረት ሁሉ አደረጉ። የተለያዩ ሕክምናዎችንም ሰጧት። ነገር ግን በመጨረሻ እነርሱም ካንሰርን ለማከም የሚያስችል በቂ አቅም አልነበራቸውም። አሁን ሪያ በህይወቷ ውስጥ ምንም አይነት ተስፋ እንዳልቀራት ሲገባት እንዲህ አለች፣ ይህን ሁሉ ጊዜ በፍጥነት መዳን የሚያስችለኝ በቂ ገንዘብ እንዳለኝ አስብ ነበር። ያን ጊዜ በጣም የታወቅኩ ኮከብ ነበርኩ። ውበትና ዝና ሁሉ ነገር ነው ብዬ አስብም ነበር። ነገር ግን እንደ ካንሰር ባለ በሽታ ሲያዝ ገንዘብም ይሁን ውበት ምንም ጥቅም እንደሌላቸው ተገነዘብኩ ካለች በኋላ ጨመረችና እንዲህ አለች፣ ይህን ጊዜ ነበር በሆነ ደረጃ ለምን ህይወቴን አጥፍቼ አልገላገልም ስል ያሰብኩበት ሁኔታ ደርሶ ነበር። ነገር ግን ከዛ ስለ ትንንሾቹ ልጆቼና ስለ ባሌ ያሰብኩ፣ እኔ ብሞት እነርሱ ምን ይሆናሉ አልኩ ትላለች ሪያ። እንደ ካንሰር ባለ በሽታ በተጠቃሁ ጊዜ ገንዘብ፣ ዝናና አቅም ነበረኝ፣ ሁሉም ነበረኝ። ባለቤቴ ወደ ዶክተሮቹ ዘንድ ሲወስደኝ ዶክተሮቹ በሽታው በሰውነቴ ውስጥ መስፋፋቱን በትልቅ ሐዘን ነበር የነገሩኝ። ምንም ሊያደርጉልኝ የሚችሉት የቀረ ሕክምና እንደሌላቸው አሳወቁኝ። እናም ለባሌ ወደ ቤቴ ወስዶኝ በህይወት እስከ ቆየሁበት ጊዜ ድረስ እንዲንከባከበኝ መከሩት። ምክንያቱም የቀረኝ በጣም ጥቂት ጊዜ ብቻ ስለነበረ። በዚህም ባለቤቴ ወደ ቤት ወሰደኝ። ነገር ግን በዛ ጊዜ ወደ ጭንቅላቱ አንድ ሐሳብ መጣለትና እንዲህ አለኝ፣ አትጨነቂ፣ ምንም አትሆኝም። ምክንያቱም በዚህ ዓለም ውስጥ አንድ እውነተኛ አዳኝ ብቻ ነው ያለው፣ እርሱም ኃያሉና የላቀው አላህ ነው ካለኝ በኋላ ፍላጎትሽ ከሆነ ወደ አላህ ቤት ወደ ካዕባ መሄድ እንችላለን። በዛም ይቅርታውን እንጠይቅና እንጸልያለን። አላህ በእርግጥ እንደሚያድንሽ እርግጠኛ ነኝ አለኝ። ከዛም ሪያ እንዲህ ትላለች፣ ያን ጊዜ ከህይወት ደስታዎች ሁሉ ራሴን አርቄ ነበር። ሊረዳኝ እንኳ ባልቻለው ከንቱ ዓለም መመካት ተውኩ። እናም ባሌ የመካን ስምና የአላህን ቤት ሲጠቅስ ሰማው። አሁንም ተስፋ እንዳለኝ ተሰማኝ። ከዛም ለባሌ አሁን በእርግጠኝነት ወደ መካ እንሄዳለን፣ በቅንነትም ከአላህ ይቅርታውን እንጠይቃለን፣ እንዲያድነኝም እንጸልያለን አልኩት። ምክንያቱም በዛ ጊዜ ለዚህ በሽታ መድኃኒቱ በአላህ ቤት ውስጥ ብቻ እንደሚገኝ አምኜ ስለነበረ ነው። ወዳጆቼ ከዚህ በኋላ ከሊማ ሻሃዳ ብዬ ኢስላምን ተቀበልኩ ትላለች ሪያ።
ከዛም አለች ባሌ ስሜን ከሪያ ወደ ሂና ቀየረው ፓስፖርቴንም በዚህ ስም ነበር ያሰራልኝ ከዛም ሁለታችንም እንደ ባልና ሚስት ወደ ከአባ ወደ አላህ ቤት ጉዞ ጀመርን ሪያ አሁን ስሟን ወደ ሂና የቀየረችው ሴት እንዲህ አለች ይዛን ዕለት በጣም ደስተኛ ሰው ነበር ምክንያቱም ወደ አላህ ቤት ሲሄድ ይህ የመጀመሪያ ቀን ነበርና ነው እናም ከዛም ሁለታችንም ወደ ከአባ መግባት የቻልንበት ቅስበት ደረሰ አይኖቼ በከአባው ላይ ባረፉ ቅስበት እንባዎቼ በጉንጮቼ ላይ መፍሰስ ጀመሩ ትላለች ሪያ ድሮ በሰራኋቸው ስራዎቼና ጥፋቶቼ መጸጸት ጀመርኩ ምክንያቱም እስከዛ ቅስበት ድረስ ሙሉ ህይወቴን ያሳለፍኩት በኃጢያት ውስጥ ነበርና ከዛም ከከአባው ፊት ተናንሼ በመቀመጥ ከልብ በመነጨ ስሜት ውስጥ ሆኜ ዱዓ አደረኩ ጸለይኩ ጌታዬ ሆይ ለበሽታዬ ምንም መድኃኒት የለም በዚህ ዓለም ላይ ካለ ከየትኛውም ዶክተር ዘንድ መድኃኒቱን ማግኘት አልቻልኩም የሚችሉትን ሁሉ ለማድረግ በርካታ ዶክተሮች ሞክረዋል ነገር ግን ተስፋ ቆርጠው እንደማልተርፍ ነግረውኛል ስለዚህ ጌታዬ አሁን የመጨረሻ ተስፋዬ አንተ ብቻ ነህ ብዬ ዱዓ ካደረኩ በኋላ ቀጥዬ በከአባው ላይ ጧፍ አደረኩ ከዛም ዱዓዬን ቀጠልኩ አላህ ሆይ አትተወኝ አላህ ሆይ ከበሽታዬ አድነኝ እና ይህ በሽታ መድኃኒት ህክምና የለውም የሚሉትን እነዛን ዶክተሮች አስገርማቸው ብዬ ዱዓዬን አደረኩኝ ትላለች ከዚህ በኋላ መካ ውስጥ ወዳሉ ትልልቅ ሊቆች ጋር ሄድኩ እነሱም አብዝቼ ቁርአንን እንድቀራ አላህንም አዘውትሬ እንዳስታውስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይም አብዝቼ ሰለዋት እንዳወርድና የምችለውን ያህልም የዘምዘም ውሃን እንድጠጣ መከሩኝ ከዛም በልቤ ውስጥ ከፍተኛ ሰላምና መረጋጋት ይሰማኝ ጀመረ ከዛም የዘምዘም ውሃ የሚጠጣበትን ዓላማ ያሟላል የሚለውን የተወዳጁን ነብይ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ንግግር ማመን በመጀመር እኔም በሽታዬ እንደሚድን በጽኑ አምኜ ውሃውን ጠጣው ወንድምና እህቶቼ ሪያ እንዲህም አለች በጣም የሚያከብሩኝን ጓደኞችም በዛ ፈራው ከአባ ለመጀመሪያ ጊዜ ሲደርስ በበሽታው ሳቢያ ሰውነቴ ጥሩ ሁኔታ ላይ አልነበረም ጻጉሬም ከራሴ ላይ እየወደቀ ነበር ግን በዛ ያገኘኋቸው ጓደኞቼ የዘምዘም ውሃ አድርጊበት ሙሉ ሰውነትሽንም ታጠቢበት ብለው መከሩኝ ሆኖም ፈርቼ ነበር ሊሆን ስለሚችለው ነገር እርግጠኛ አልነበርኩም በበሽታዬ የተነሳ ሰውነቴ የነበረበት ሁኔታ ለመንካት እንኳን ያስፈራኝ ነበር በዚህም ድፍረቴን እንደምንም ሰብስቤ ቀስ እያልኩ ሰውነቴን በዘምዘም ውሃ መታጠብ ጀመርኩ ቀስ በቀስም ሰውነቴ መዳን በሽታዬን መቅለል ጀመረ በጥቂት ቀናት ውስጥ በአላህ ዝነት አንዳች ተአምራዊ የሆነ ነገር ተፈጠረ ስቃዬና ህመሜ ሙሉ በሙሉ ጠፋ በጣም ተገረምኩ ከልክ በላይም ተደሰትኩ ቃላት ሊገልጸው ከሚችለው በላይ ደስ አለኝ አላሁ ተዓላ ዱዓዬን ተቀበለ ከዛም በፍጥነት ይህንን ድንቅ ዜና ለባሌ አጋራሁት እርሱም ከልክ በላይ ተደሰተና ወዲያውኑ ሱጁድ አደረገ አላህንም አመሰገነ አሉ የተባሉ ዶክተሮች እንኳን ሊያድኑት ያልቻሉትን በሽታ እንዲህ በቶሎ መዳን መቻሉን ማመን አቃተው ከዛም በርግጥ የአላህ ኃይል ወሰን የሌለው ነው አላህ የፈለገውን ነገር ማድረግ ይችላል ለእርሱ የሚያቅተው ምንም ነገር የለም አለ ከዚህ በኋላ እኔና ባሌ ወደ ቤት ተመለስን ትላለች ሪያ ወደ ሀገራችን ተመለስን ከዛም ቀደም ብለው ይህ በሽታ ሊድን አይችልም ብለውን ወደ ነበሩት ዶክተሮች ዘንድ ሄድን ሁኔታውን ሲያዩ ዶክተሮቹ በጣም ተደንቀው ጠየቁን አንቺ ካንሰርሽ የመጨረሻ ደረጃዋ ላይ ደርሶ የነበረችው ሪያ ነሽ ሲሉ ጠየቁኝ እኔም በኩራት አሁን ስለመለስኩላቸው አሁን እኔ ነኝ ያቺ ሪያ ተስፋ የቆረጣችሁባት ሴት ግን አሁን ህይወትና ሞት በአላህ እጅ ላይ ብቻ ስለመሆኑ በጌታዬ ፍጹም የሆነ እምነት ያለኝ ሴት ነኝ ከዚህ በኋላ ትላለች ሪያ ሁሉንም ኃጢያቶቼን ትቼ አላህንና ተወዳጁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና እየተከተልኩ ኑሮዬን መኖር ጀምሬያለሁ ሁሌም እንዲህ ስል ዱዓ አደርጋለሁ አላህ ሆይ እኔንም ባሌንም ሁሉንም ሙስሊሞችንም ይቅር በለን የሁላችንንም ችግርም አንሳልን አሜን اللهم آمين ወዳጆቼ ይህንን ቪዲዮ ከወደዳችሁት ላይክ አድርጉ ብዙዎች ጋርም እንዲደርስ ሼር አድርጉ ይህንን ቪዲዮም ስለተመለከታችሁ ሁላችሁንም እናመሰግናለን ጀዛከላሁ ኸይር በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም